አብርሃም መምጣት አይጠበቅብህም ነበር። ነገር ያለው እኮ አብርሃም ቤት ከዚህ በኋላ እንድትመጣም አልፈልግም። ስልኬ ላይ እንድትደውልልኝ አልፈልግም። በቃ በጣም ነገሮችን ቴንሽን ሆኜ እንዳወራ እያደረከኝ ያለው የትም አልወጣም። አብርሃም አንተ ነህ ከዚህ ቤት መሄድ ያለብህ። አብርሃም ስማኝ፣ እኔ እናንተ አብረን የምንቀጥልበት ምንም መንገድም የለም። ገባ? በቃ በጣም በብዙ ነገር ተስፋ እያስቆረጥከኝ ያለው አብረን መቀጠልም አንችልም። ከዚህ በኋላ ይቅርታ ማጠይቀኝ። ለምን ይቅርታ የምትጠይቀኝ? ዛሬ ይቅርታ ትጠይቀኛለህ፣ ከኔ ይቅርታ እንቀበልሃለሁ። ከዛ በኋላ በቃ እሺ፣ እኔ አልፈልግም ይሄንን ነገር፣ በቃ አልፈልግም። ሰላም፣ እንዴት ናችሁ የተከበራችሁ የቻናል ቤተሰቦች ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ መጥተናል። ዛሬ የሆነ ትንሽ ደስ የሚል ቪዲዮ አለ፣ በሱ ላይ ትንሽ አስተያየት እንሰጥበታለን ማለት ነው። እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ በያላችሁበት ሰላም ሁኑልኝ። ያው በአሁን ሰዓት ዓለም ላይ ያለውን ነገር ስለሚታወቅ ሁላችሁም በያላችሁበት ጥንቃቄ እንድታደርጉ። እሺ ወደ ዛሬ ቪዲዮ እንሄዳለን። ከዛ ቤት አዲስ የሆናችሁ ይህን ቪዲዮ የደረሳችሁ ሰብስክራይብ በማድረግ ቤተሰብ ሆኑልኝ። በእርግጥ ያው ያደረኩት ነገር ያስከፋል፣ ግን ደግሞ እኔም ደግሞ ወደጄ ያደረኩት ነገር የለም። ብትረዳኝና ነገሮችን ፈተን እንደ ቀድሞ በሰላም እኔና ሄድሚ ብንቀጥል ደስ ይለኛል። የምሬ ነው። ሄድሚ በጣም የዋህ ልጅ ናት፣ ንጹህ ልብ ያላት ሴት ነች። እግዚአብሔር መምራችሁ በጣም ደስ የምትል ሴት ነች። ስለዚህ ማስከፋትም አልፈለገም እሷን ማለት ነው በምንም አይነት መንገድ። አሁን ላይ በእኔ ምክንያት ከፍተዋት ደብረዋት እያለቀሰች ምናምን ማየት አልፈልግም። አብርሽ ደጅ መጥናት ጀምሯል ማለት ነው። ወዴት? ወደ ሄርሜላ። አንዴ ይጠላል፣ አንዴ ያነሳል፣ አንዴ ይጥላል፣ አንዴ ያነሳል። እንግዲህ በዛሬ ቪዲዮ ምንድን ያየሁት የሆነ አሁንም ሁለት ልብ ነው አብርሽ፣ ሁለት ልብ ነው አብርሽ። እንግዲህ እዚህ ጋር ቆርጦለት ከሆነ የምር ቆርጦለት ከሆነ ሄርሜላን አስከፍቷታል። ይቅርታ ጠይቆ ሁሉም ነገር ማስተካከል እንዳለበት ምናምን መንገር ነበረበት። እዛ ጋር ቪዲዮን እናያለን። በቪዲዮ መሀል ደህና ነሽ? እንዴት ነሽ? ሁሉ ሰላም? ደህና ነኝ እግዚአብሔር ይመስገን። አስደነገጥኩሽ? ስላላሰብኩ ነው። ትመጣለህ ብዬ አላሰብኩም። ድንገት ነው የመጣሁት። ሚኪ አብርሃም ማለት እሱ ነው። የሆነ ፈራ ተባ የሚለው ነገር አለ። እሷ ደጋግማ እያለችው ነው፣ በህይወቴ ድጋሚ መጎዳት አልፈልግም፣ ድጋሚ እንደዚህ ማልቀስ የለብኝም ብላ እየነገረችው ነው። ስለዚህ አሁንም እንደምትወደው ነግሯለች፣ እንደምታፈቅረው እንደምትወደው እየነገረችው ነው። ግን ወደሱ መምጣት ትፈልጋለች፣ ግን የምትፈራው ነገር አለ። በቃ ይመጣል ጥሎ ይሄዳል፣ ይመጣል ጥሎ ይሄዳል። እንደዛ ነው። አሁንም ያንን ነገር ፈርታለች። እንግዲህ ያው ሰሞኑ አዳዲስ ሰዎችን እያስተዋወቁን ነው። እሷም ወንድሜ ነው ብላ የሆነ ሰው ይዛ መጥታለች። ሰሞኑ ያላየናት ሩታም እህቴ ናት ብላ ይዛ መጥታ ነበረ ማለት ነው። እና አዳዲስ ፊቶች እያሳዩን አሉት። ሄርሜላ እውነቷን ነው። በዚህ ቪዲዮ ላይ ስናያት ለአብርሽ ቀና ነገር አላት ማለት ምንም ነገር ቢያረግ ከሱ መራቅ አትፈልግም። የሆነ ማፍቀርም ሊሆን ይችላል፣ መውደድም ሊሆን ይችላል። ከሱ ጋር ያላት ነገር እንደዚህ የሚያረጋት በዛ ልቧ ደግሞ አሁንም የመጣው አብርሽ ልክ እንደመጀመሪያው እንትን ትቀበለኛለች ብሎ ነበር ያሰበው። ግን ትንሽ ጠንከር ብላለች ማለት ነው። ሄርሜላ ካለፈው ነገር የተማረች ይመስለኛል። መምጣት አይጠበቅብህም ነገር ያለው እኮ አብርሃም ቤት ከዚህ በኋላ እንድትመጣም አልፈልግም። ስልኬ ላይ እንድትደውልልኝ አልፈልግም። በቃ በጣም ነገሮችን ቴንሽን ሆኜ እንዳወራ እያደረከኝ ያለው እንደዛ እያደረከኝ እያስገደድከኝ ያለው ገባ? ይገባኛል። አንደኛ ነገር ውስጥ የረፍ ማለት አልቻልኩም። እንቅልፍ መተኛት አልቻልኩኝ። እንደደበረሽ እያወቅኩኝ በእኔ እንደተቀየምሽ እያወቅኩኝ ዝም ማለት አልቻልኩኝ እና ለዛ ነው ጌታም እና ይቅርታ አድርጊልኝና በቃ እንደ ድሮ አብርሃም አንዴ ስማኝ አንዴ። እኔ በጣም ይሄን ይቅርታን አልቀበልም ስል ነገ ህይወቴን እያሰብኩ ነው ገባ? እና ነገሮችን በአንዴ እሺ ማለትን አልፈለገችም። ግን ከሱ የሆነ ነገር ትጠብቃለች። የሆነ በቃ አለ አይደለ ዋስትና ትፈልጋለች ከሱ እንደ ከዚህ በፊቱ ጥላት እንደማይሄድ አብሯት እንደሚሆን ምናምን ዋስትና ትፈልጋለች። እውነቷን ነው። ስለዚህ እሱ ከሷ ጋር መሆን የሚፈልግ ከሆነ አሁንም አቋሙን መናገር አለበት። በቃ እዛ ጋር ያለው ነገር አጠናቀቅ ያለው ካንቺ ጋር ነው ምናምን ብሎ እዚህ ጋር ከሷ ጋር ያለውን ነገር በይፋ መናገር አለበት። አሁን ለማስረዳት ይቅርታ ለመጠየቅ ምናምን መንተባተብ የለበትም። ስለዚህ ቁርጥ አድርጎ መንገር አለበት። በቃ እዛ ጋር ያለው ነገር እንዳለቀለት እሷን ብሎ እንደመጣ ድጋሚ እንደማያስከፋት ድጋሚ ይህ ችግር እንደማይፈጠር መናገር አለበት።
ወይስ እዛ ጋር ወንድሟ ስላለ ነው እንደዛ መናገር ያልፈለገው? ማለት ውሸትም ቢሆን እውነትም ማለት ነው። እና በሰው ፊት ተናገርኩ እንዳይባል ሊሆን ይችላል ያልተናገረው እንጂ በግድ አስገድዶ ውጪ ልንገርሽ ምናምን እያላት ነበረ። እንግዲህ በውሸትም ሊያሳምናት ይሆን አናቅም ማለት ነው። በሰው ፊት ካልፈራ እውነትም የሚወዳት እውነትን ከእሷ ጋር መሆን የሚፈልግ ከሆነ በሰው ፊት ወንድሟ ባለበት ፊት ለፊት ያውቃል እንዳስቀየማት፣ ተገዶም ሊሆን ይችላል በዛን ሰዓት እንዳስቀየማት ያውቃል። ስለዚህ ያንን ነገር ይቅርታ ጠይቆ ነገሮችን ማስተካከል እንደሚችል ካሁን በኋላ እንደማያበላሽ ምናምን መናገር ነበረበት እዛ ጋር። እና ቪዲዮንም ያለቀው እሷን የሆነ አስገድዶ በሺ ምናምን ወደሱ ለማምጣት ነው አሁንም እየፈለገ ያለው ማለት ነው። እና አብርሽ የሚሄድበት መንገድ ትንሽ ውስብስብ ነው ስለማይናገር ማለት ነው። ግልጽ አድርጎ ተናግሮ እዛ ጋር ያልተመቸው ነገር አለ፣ እዛ ጋር መሆን አይፈልግም፣ ከሄርሜላ ጋር ነው መሆን የሚፈልግ ቁርጥ አድርጎ መናገር ነበረበት ማለት ነው። እና ቻናል ቤተሰቦች እናንተም ቪዲዮ እያያችሁ ኮሜንት ብትጽፉልኝ በጣም ደስ ይለኛል። ኩሽ ቢያንስ ነው አንድ 10 ደቂቃ አስጨኝና ምንም 10 ደቂቃ መስጠት ነገር የለም። አብርሃም ሰማኝ አብርሃም አልወጣም፣ እኔ ከቤት የትም አልሄድም። በቃ አልሄድም። እጄ ልቀቀኝ ማለት እየተደማመጣችሁ አይመስለኝም። ምንድን ነው እየተደማመጠን ነው? አብርሃም እጄ ልቀቀኝና ምንን ነገር ስማኝና ምንን ነገር ስማኝ። በቃ ሂድ ወደ ቤት። ምን አለ መሰለክ ሻይ ቡና ነው እያልን ካልፈለገች እኮ ልታስጨንቃት እኮ አይገባም። በቃ ስማኝ አብርሃም ታዳምጠኝ ከሆነ እሷን ስሜት ማዳመጥ አለብህ። አስገድደህ የምታደርገው ነገር ምንም ነገር የለም። ግን ደግሞ ወንድሜ ነው። እጄ ልቀቀኝ፣ አዳምጠኝ። እጄ ልቀቀኝና አሁን እዚህ ቁጭ ብላችሁ አታወሩም እንዴ? ነፃነቴን የነፈገኝ ሰው አይደለም። አንዴ ተጋጋት። ቁጭ ብላችሁ ማውራት ትችላላችሁ አይደለ? እኮ ቁጭ ብላ ማውራት ውጪ ምን አስፈለገው? አሁን ነፃነት እንዲሰማ ስለፈለኩኝ ነው። እዚህ ነፃነት እየተሰማሽ አይደለም? ነፃነቴን አጥቼ አይደለም ሚኪያስ፣ ግን በቃ እየሰማኸኝ ነው አብርሃም። ከዚህ በኋላ እናንተ አብረን የምንቀጥልበት ምንም ነገር የለም እያልኩ ነው። እዚህ ቪዲዮ ላይ ስንቆይ ያው ቪዲዮን እያየን ነው። ለምንድን ነው አብርሽ ህይወቱን የማያረጋጋው? እዚህም እዛም ለምን እንደሚል ብቻ አላውቅም። አሁንም ቁርጥ አልሆነም። ቁርጥ አድርጎ ከሩታ ጋር ያለውን ነገር ቁርጥ አድርጎ አልተወም። ምክንያቱም ቢታው ኖሮ እዛ ጋር እንደዛ ስታወራው እንደዛ ተጨናንቃ ሄርሜላ ስታወራው በቃ እዛ ጋር ያለው ነገር አልቋል ከአንቺ ጋር ነኝ ምናምን ብሎ ብራዘሯም እንትን እየጠየቀው ነበረ። ራስህን አስተካከል ምናምን አቋምን አስተካክልና እሷ ያለችበት ሁኔታ ያው ሌላ ላይፍ ውስጥ አልገባችም። ወደ እሱ መምጣት ትፈልጋለች፣ ግን አቋሙን ነው የምትፈልገው። ከእሷ ጋር እንደሚሆን አቋሙን ነው የምትፈልገው ማለት ነው። ስለዚህ አስተካክሎ እሷን የሚፈልጋት ከሆነ እውነት ከእሷ ጋር መቀጠል ይችላል ማለት ነው። ግን እንዲህ በደፈናው ራሱን የሆነ ዝግትግት አድርጎ የሆነ በምን አይነት ቋንቋ ልበላችሁ እንደዛ እያወራት ነው ያለው ማለት ነው። እሷ ደግሞ የምትፈልገው ይሄን አይደለም። አሁን ቆራጥ ውሳኔ ነው የምትፈልገው። እንደ በፊቱ 2-3 እንደተጎዳችው መጎዳት አትፈልግም ማለት ነው። እውነቷን ነው። ይቅርታ እንኳን ስትጠይቀኝ ስለ ነገ እየፈራው ነው። ገባ? ያንን ነገር ደግሞ ማሳየት እንችል በተግባር ነው። ያው እንደዚህ መራራው ይችላል ነው ልጅ የምታስበው ይሄ በቃ አብርሃም ከዚህ በኋላ ይቅርታ ምናምን ብለህ በዚህ መልኩ እኔ እንደዚህ እንድታወራኝም አልፈልግም። ስላሳለፍናቸው ነገሮች በጣም አመሰግናለሁ። ትንሽ ታይምስትና እናንቺ ብቻችን ነው እስከመቼ ከዛ በኋላ ብቻዬን ሳለቅስ ብቻዬን ነገሮችን እንትን ስል እሺ ብዬ አንተን አምኜ ኑሮዬን ስኖር ምናምን በቃ ብቻዬን ሰው ስለሌለኝ ምናምን በጣም ብዙ ነገር እንዲሰማኝ ታደርግና ትሸሸኛለህ። ያንዲስ ማን ነው ከጎን ያለው? ያኔ ማንም ከጎን የለም አይደል? ትርቀኛለህ። አይነን ሳታሽ እኔንም ትርቀኛለህ። ይሄን ደግሞ አንዴ አይደለም ያሳየኸኝ ከአንድም 3 ነው። ስለዚህ አሁን ይሄን እንደዚህ ይቅርታ እያልከኝ ተመልሼ እንደዚህ አይነት ውስጥ ብገባ እኔ ነኝ እንደደባ ገባ። እሷን ደግሞ ቁጭ ብላ እሱን መጠበቅ የለባትም። ላይፍ መቀጠል አለባት። የራሷን ህይወት መኖር አለባት። ስለዚህ አንደኛውን ቁርጥ አድርጎ አይ አንቺ ጋር አልደርስም ይቅርታውን አድርጊልኝ ከሆነ ይቅርታውን ማድረግ በቃ ድጋሚ ያለ መገናኘት ማለት ነው። ግን እየተፈላለጉ ደግሞ እሱ ሌላ እንትን ይዞ እሷ ደግሞ ባለችበት ሆና አይቻልም። እንደዛ የሚሆን አይመስለኝም። እና አብርሽ የሄደበት መንገድ በዚህ መልኩ ነው። እውነት ነው አስገድደውት ፋይል ይዘውበት ምናምን እሷን አይተናል። ሩታ አልፈልግሽም በላት ምናምን በቃ እዛ ጋር ቪዲዮ ላይ አይተናል አይደለ? እንደማይፈልጋት ካሁን በኋላ እንደማይገናኙ ምናምን ፊት ለፊት ነው ነገራት። እና ከዚህ በላይ ብዙ አላስጨንቅሽም፣ በጣም ይቅርታ። እኔ ዋነኛ የመጣሁበት ምክንያት ያጠፋሁት ነገር አለ፣ እሱን ይቅርታ ልጠይቅሽ ነው። ከኔ ጋር መሆን ያለመሆን ደግሞ እሱ የአንቺ ምርጫ ነው፣ አንቺ ፍላጎት ነው። ምን ችግር የለብኝም። እንደ ፍላጎትሽ እንትን ማለት እችላለሁ፣ ግን ደግሞ ልብሽን አትሸውጂው። ይሄን ነው ልልሽ የምችለው። እና አንድ ነገር ልናገርና
ውስጥህን ነው አንደኛ መጀመሪያ ማስተካከል ያለብህ። የእሷ ውሳኔ ማዳመጥ ሳይሆን አንደኛ ያንተ ባህሪ ከተቀየረ ወሰነችም አልወሰነችም የእሷ ውስጧ ነው እንትን የሚለው የሚያረጋግጠው። ተረዳኝ አይደል? አንተ የግድ ይቅርታ ምናምን ነገር ስላልካት ነገ ደግሞ ድጋሚ እየሰጋች ነው። ስለዚህ አንተ ያንን ባህሪ ደግሞ አስተካከል። ግን ችግር የለውም። በእኔ በኩል ያሉትን ነገሮች ለማስተካከል እሞክራለሁ። ሄድሜ ከዚህ በላይ ግን አልጫነሽም። ወንድሜ ስላወቁ ደስ ብሎኛል። አመሰግናለሁኝ። መልካም ጊዜ ይሆንላችሁ። ያ እውነት ነው፣ ልብ ይሰብራል ምናምን ከባድ ነው። በሄርሜላ በኩል ከባድ ነው። ግን ያንን ነገር ደግሞ እንዲናገር ያደረጉበት መንገድ አለ። ፋይል ይዘው ብዙ ነገር ሲያደርጉት ነበር፣ ዕቃ ሲያሰጥውት ብዙ ነገር ሲያደርጉት ስለነበረ ተገድጄ ነው እያላት ነው። ስለዚህ እዛ ጋር ፈልጎ ካላረገው ዛሬ ለመናገር ደግሞ ሊከብደው አይገባም። በሄርሜላ ፊት ከእሷ ጋር መቀጠል እንደሚፈልግ ቁም ነገር ከእሷ ጋር መቀጠል እንደሚፈልግ ሊከብደው አይገባም። መናገር አለበት ብዬ ነው የማምነው። ስለዚህ ግልጽ መሆን አለበት አብርሽ። ወይም አልፈልግሽም ብሎ አንደኛውኑ ቁርጥ አድርጎ ነግሯት የራሷን ላይፍ መቀጠል አለባት ብዬ ነው የማምነው እኔ። እናንተስ ምን ትላላችሁ? ቻናል ቤተሰቦች ቪዲዮውን አይታችሁ ስጨርሱ ላይክ፣ ሰብስክራይብ፣ ሼር በማድረግ አዳርሱልኝ እላለሁ ማለት ነው። በቀጣይ ቪዲዮዎች እስከምንገናኝ ቻው፣ ሰላም ሁኑልኝ።